ዛሬ የዝርፊያ ታሪክ ነው ይዤላችሁ የመጣሁት። እናም ይሄ የዝርፊያ እውነተኛ ታሪክ የሚደንቅ ከመሆኑ የተነሳ ፊልም ሙሉ ተሰርቶለታል። ስፔሻሊ ደግሞ ዋና የዚህ ታሪክ ባለቤት የሆነው ጄምስ ከዘረፈ በኋላ እንዳይያዝ የተጠቀመው መንገድ ከበድ ያለ ነው። ታሪኩም ሲጀምር ጄምስ እድሜው 46 ነበረ፣ ግን ጂሚ እየተባለ ነው የሚጠራው። የሚኖረው ደግሞ ኒውዮርክ ውስጥ ነው። እናም ኒውዮርክ ውስጥ አሉ የሚባሉ ጋንግስተሮች፣ በቃ ቆንጆ ቆንጆ ቀማኞች፣ ዘራፊዎች ከተባለ ጄምስ አንዱ ነው። መዝረፍ ለሱ ቀልዱ ነው። ታዲያም ግን ሁሌ አነስ ያለ ነገር ምናምን መዝረፍ አስጠልቶት የሆነ ቀን ቆንጆ ትልቅ ብር ለመዝረፍ ያስባል። ጊዜውም 1978 ነበር። ለመዝረፍ ያሰበው ኤርፖርት ነበር። ይህ ኤርፖርት ስራው ሰዎችን ማመላለስ ሳይሆን እቃ ማመላለስ ነው። ስራው ካርጎ ነው። እናም ብዙ ነገሮች በዚህ ኤርፖርት ሰዎች እንደሚልኩ ሰማ። የከበሩ እንቁዎች፣ ብሮች፣ ውድ ነገሮች ይላካሉ ከአንድ ሀገር ወደ አንድ ሀገር። ይሄን ነገር ደግሞ ጄምስ ሰምቷል። እንዴት አድርጎ እንደሚዘርፈውም ጄምስ ጓደኛው ጋር ማጥናት ጀመሩ። ጓደኛውም ትንሽ ጥናት ያደርግና የዚህን ኤርፖርት ሙሉ ካርታውን ያገኘለታል። ከሱም በላይ ደግሞ ሰራተኞቹ ማማ ናቸው፣ ምንድን ናቸው፣ መቼ ነው የሚገቡት፣ መቼ ነው የሚወጡት የሚለውንም በደንብ አጣራለት። ጄምስም ትንሽ ጥናት ካደረገ በኋላ ለዚህ ስራ ይሆናል ብሎ ያሰባቸውን ዱርዮችን ይሰበስባል። በዚህ ሰዓትም ታዲያ የሚዘረፈው ኤርፖርት ከጀርመን በጣም ብዙ ብሮችን እንዲሁም ብዙ የከበሩ እንቆችን ይዞ ይመጣል። ፕሌኑም ደግሞ ልክ እንዳረፈ የተደረገው ነገር እኚህ ውድ ነገሮች ስለሆኑ ለብቻቸው ሴፍ ወይም ደግሞ ካዝና ተዘጋጅቶላቸው ወደ ካዝና ሄዱ። ይህንን መረጃ ደግሞ ከውስጥ ሰው ስለነበረው ጄምስ አውቋል። በዚህ በኩልም ደግሞ ሰዎችን አዘጋጅቷል። እሱ ቀጥታም ደግሞ ትእዛዝ ይሰጣቸዋል። ማስካሩ ይላቸዋል፣ ይለብሳሉ። በመኪና ቀጥታ ኤርፖርቱ ይሄዳሉ። ጄምስ ግን አብሯቸው አልሄደም። እንደዚህ አድርጉ ብሎ ትእዛዝን የሰጠው እንጂ እዛ ቦታ ላይ አልተገኘም። እዛም እንደደረሱ የሽቦ አጥር ነበር። እሱን ቆርጠውት መኪናቸውን ያስገባሉ። ማንም ምንም ሳይዘጋጅ ከመኪናቸው ወርደው ወደ ኤርፖርት ሮጦ ይገባሉ። ሰዎቹንም ደግሞ እንዳያስቸግሯቸው አንድ ላይ ሰበስቧቸውና መሳሪያ ደቅነው ምግብ ወደሚበሉበት ቦታ ይወስዷቸዋል። አንድ ላይ አንድ ሰው ግን ከመሃላቸው እንዲቀር ያደርጋሉ። እሱም ማናጀሩና የካዝናውን ኮድ የሚያውቀውን ያስቀሩት። ሲከፈትም ይሄ ወንበዴ ቡድን እንዳለ ብሩንም የከበሩ እንቆቹንም መጫን ጀመረ ወደ መኪናው። ሙጥጥም አድርገው እንደጨረሱ በሁለት መኪና ይከፋፈላሉ። አንደኛው በሌላ አንደኛው በሌላ። ማንም ፖሊስ የለም። ግን ታሪኩ ከዚህ በኋላ የሚገርም የሚሆነው ጄምስ በዚህ በኩል እንዳሰበው በቀላሉ ተሳክቶለታል። በትንሹ ከ5,600,000 እስከ 6,300,000 የሚደርስ ዶላር ተዘርፏል። ይሄ ታሪክ እንዳልኳችሁ በ19 ቤቶች ውስጥ ያለ ታሪክ። የብር ቫልዩ ያኔና አሁን ያለው ሂሳብ ብትሰሩት በአሁኑ የብር ቫልዩ ወደ 30 እና 31 ሚሊዮን ዶላር አካባቢ ይደርሳል። በጣም ብዙ ነው። ለአሜሪካም ይሄ የመጀመሪያዋ ትልቁ ዝርፊያ ነበረ። ክው ያደረገው ሰውን ሁሉ ብዙ ብር ተብሎ። በዚህ ነገርም ታዲያ ኤፍቢአይዎች ገብተው ነገሩን መመርመር ጀመሩ ከፖሊሶች ጋር ነው። ግን ወዲያው በቀላሉ ይሄንን ከባድ ወንጀል ሊሰራ የሚችሉ እነማን ናቸው ብለው ሊስት ሲያወጡ ጄምስን እዚህ ሊስት ውስጥ ከተቱት። ምክንያቱም እንዳልኳችሁ ኒውዮርክ ውስጥ ታዋቂ ዘራፊ ነው። ስለዚህ ፖሊሶች ጊዜ አልፈጀባቸውም እሱን ለመለየት። እናም እሱን መከታተል ሲጀምሩ ፖሊሶች የእሱ እጅ እንዳለበት በደንብ አወቁ። ግን ማስረጃ የላቸውም። አያችሁ፣ ይህ ታሪክ በ1978 ነው እንደ ፈረንጆች አቆጣጠር። ያኔ ራሱ አሜሪካ ላይ የዛሬ አስቡት 50 ዓመት ሊሆነው ትንሽ ነው የቀረው። ከ50 ዓመት በፊት ራሱ አሜሪካ ላይ ፖሊስ ያለ ማስረጃ ማሰር አይችልም። የዛሬ 50 ዓመት። እኛ አፍሪካውያን ግን ወደኋላ ነው የምንሄደው መሰለኝ። ብቻ ኤፍቢአይ እና ፖሊሶች እሱ ላይ ማስረጃ ለማግኘት መከራቸውን ማየት ጀመሩ። ጄምስም ታዲያ ቀላል ሰው አልነበረም። መረጃ በቀላሉ የሚተውላችሁ የተጠቀሙበትን ነገር እንዳለ ማስወገድ እንዳለባቸው ገባቸው። ኢቨን መኪናው ነው ራሱ። ይህንን መኪና ደግሞ ዲስትሮይ እንዲያደርግ ወይም ደግሞ ሄዶ ብትንትን የሚያደርጉ አሉ። ያው እኛ ሀገር የሚያርዱ ነው የሚባለው፣ መኪና የሚያርዱ። እዛ ሄዶ ይሄ መኪና እንዲታረድ ለዚህ ሰውዬ ኃላፊነት ይሰጡታል። ግን እሱ ይሄንን መኪና ወስዶ ከማሳረዱ በፊት ፍቅረኛዬን አንዴ ሊያት ይልና የፍቅረኛው ቤት ይሄዳል። እናም ከሷ ጋር አደንዛዥ ዕፅ መጠቀም ይጀምራሉ፣ መጠጣት ይጀምራሉ። በዚህ በኩል ደግሞ መኪናውን ተቀብለው ሊገነጣጥሉት የተዘጋጁ ሰዎች በቃ አልመጣም ብለው ይተውታል። ግን ጥፋቱ ይሄ ሰውዬ ይሄ ብቻ አልነበረ። መኪናውን ያቆመው መቆም የሌለበት ቦታ ላይ ነው። ለድንገተኛ አደጋ ተብሎ ውጭ ሀገር በየቦታው የሚተከሉ ቱቦዎች አሉ። እነዛ ቱቦዎች ፊት ለፊት መቆም አይቻልም። ምክንያቱም እዛ አካባቢ እሳት አደጋ ቢፈጠር እና ከቱቦ ውሃ ለመቅዳት ቢፈለግ አይመችም። ስለዚህ ቱቦ ፊት ለፊት አትቆሙ። እሱ ፊት ለፊት ነው የቆመው። ፖሊስም መጥቶ ታዲያ ይሄ ነገር ትክክል አይደለም፣ ይሄ መኪና መቀጣት አለበታል። ለመቅጣትም ታዲያ የመኪናውን ታርጋ ወሰደ። ከዚህ በፊትም ጥፋት ሰርቶ ከሆነ ብሎ ይሄንን ታርጋ ቼክ አደረገው። እናም ወዲያው ይሄ ታርጋ የተሰረቀ መኪና እንደሆነና በዚህ መኪና ወንጀል እንደተሰራበት ሁሉ አወቁ ፖሊሶች። ታዲያም ወዲያው ኤፍቢአይዎች መጡ። ይሄ ለመስረቅ የተጠቀሙበት መኪና ነው ብለው አሻራውን እዛ መኪና ላይ መመርመር ጀመሩ። ወዲያውም ታዲያ ፍቅረኛዬ ጋር ልግባ ብሎ የጦዘውን ሰውዬ አሻራ አገኙ። እሱም ደግሞ ከዛ አካባቢ ብን ብሎ ጠፍቷል። ግን ጄምስ ይህን ነገር ሰማ። ሄዶ መኪናውን እንዲታረድ ወይም ደግሞ እንዲደፈ
እየፈጨጭ ኃላፊነት ቢሰጠውም እሱ ኃላፊነቱን ስላልተወጣ በጣም ይናደዳል። በዛ ላይ ደግሞ መረጃ ደረሰው ፖሊሶች ይሄንን ሹፌር እየፈለጉት እንደሆነ። ይህ ማለት ደግሞ ፖሊሶች ከያዙት ይህ ሰውዬ እኛ ላይ ይመሰክራል፣ የእኛም ማንነት ያወጣል ብሎ ፈራ። እናም ያለው አማራጭ ማስወገድ ነው እሱን አይደልና ማፊያዎችን ልኮ ይህንን ሹፌር ጄምስ ያስገድሏል። እናም ከዚህ በኋላ ጄምስ ትንሽ የጠረጠረውን ሰው እየወሰደ መግደል ይጀምራል። ድንገት እንኳን መረጃ ያወጡብኛል ያሏቸውን ሰዎች አንደኛው ለምሳሌ ብሬን ለምር ማከፍለኝ ድርሻዬን ለምር ማሰጠኝ ብሎ ሲነጫነጭ ይሄ ሰውዬ ችግር ሊፈጠር ነው ብሎ ጄምስ እሱ ጋም ማፊያዎችን ይልክና ያስገድላል። ሬሳውን ደግሞ ማንም እንዳያገኘው አድርጎ ነው የሚደብቁት። ሌላኛው ደግሞ ጂሚ ሰርቆ ያመጣውን ብር እውነተኛ ብር ለማስመሰል አብሮት የሚሰራ ሰው ነው። ያው መኒ ላውንደሪ ነው የሚባለው። መኒ ላውንደሪ ማለት ለምሳሌ የሆነ ነገር ሰርቃችሁ ከዛ ትንሽ ካፌ ተከፍቱና ኬት ያመጣችሁ ስትባሉ አረ ካፌው በካፌው ነው የተወጥኩት፣ ያው እኛ ሀገር እንደተለመደው ማለት ነው። ኬት ያመጣችሁ ነው ጫማ ጠረጌ ነው በቃ እንደዛ ማለት። ይሄ ሰው ጄምስ ያመጣውን ብር እንዴት አድርጎ እንደሚቀይርለት አብሮት የሚሰራ ሰው ነው። ችግሩ ግን ከጄምስ ጋር መጣላት ጀመሩ። ምክንያቱም ይሄ ሰውዬ የተሰረቀው ብር ላይ ብዙ ብር ማጥፋት ፈለገ። ጄምስ ደግሞ እንደዛ እንዲሆን አልፈለገም። ምክንያቱም ሰርቃችሁ ብዙ ብር ስፔንድ ማድረግ ከጀመራችሁ ማጥፋት ከጀመራችሁ ይህ ብር ኬት መጣ ምናምን ተብሎ ጥያቄ ይፈጥራል፣ ብዙ ነገር ይፈጠራል። ስለዚህ ጄምስ ኖ ብር አታጥፋ፣ ትኩረት ትስባለህ፣ ተው እያለው ያስጠነቅቀዋል። ይሄን ሰው ግን ችግሩ ይሄ ሰው የሚሰማ ሰው አልነበረ። ሮዝ ነበር የሚባለው። ለሚስቱ በጣም ውድ የሚባል በጣም ትኩረት የሚስብ መኪና ገዛላት። ጭራሽ ሁሉ መኪናው ቀለሙ ከሩቁ የምታዩት አይነት ቀለም ነው ወለ። በዛ ላይ ደግሞ እንዳለ ያደረጉትን ነገር ለሚስቱ ነግሯታል። ይሄ ሰው እንደዚህ አይነት ነገር ደግሞ ማን አይመቸውም? ጄምስ እሱ ላይ ይመሰክሩብኛል ብሎ ያሰባቸውን ሰዎች ማጥፋት ነው ስራው። እኚህም ባልና ሚስት ድንገት ፖሊስ ጠርጥሮ ሊይዛቸው ይችላል ብሎ በማሰብ ማፊያ ልኮ እኚህንም መኒ ላውንደሪ ይሰራልኛል ብሎ ያሰበውን ሰው ያስገድላቸዋል። ሚስቱንም እሱንም ማለት ነው። ሬሳቸውንም ደግሞ እንደተለመደው መቼም የማይገኝበት ቦታ ወስዶ ይጥለዋል። በዚህም አላቆመም። ጄምስ የሆኑ ሰዎች ነበሩ አብሮቴን ስራ የሰሩ መኪና ውስጥ ቁጭ ባሉበት ምንም ሳያጠፉ በጥይት ተደብድበው ይሞታሉ። እንዲሁም አንድ ደግሞ ሌላም ነበረ ይህን ስራ አብሯቸው የሰራ እሱንም ይገሉትና ከቆሻሻ ጋር አብሮ ሬሳውን ያቃጥሉታል። አንደኛውን ደግሞ ዘግናኝ በሆነ መልኩ በህይወት እያለ ፍሪዘር ውስጥ ይከቱታል፣ ማቀዝቀዣ ውስጥ ማለት ነው። እና በረዶ ሰርቶ የሞተው። እናም ጄምስ በቃ ስለሱ እንደዘረፈ የሚያውቁ ሰዎችን እንዳለ እያጣራቸው ነው። በትንሹም እስካሁን 9 ሰው ገሏል። ከዚህ ወንጀል ጋር የተገናኙ ናቸው ብሎ ያሰባቸው። ይህን ነገር ሲያደርግ ፖሊሶችና ኤፍቢአዮች ያውቃሉ። ግን እሱ ነው ብለው ፍርድ ቤት የሚያስቀምጡት የሚያሳዩት ማስረጃ የላቸው። እንዳልኳችሁ በተረትና በመሰለኛ አይደለም ሰው የሚያዘው በማስረጃ። እናም በዚህ ሁኔታ ጄምስ የሚያዝ አይመስል። ግን ከ2 ዓመት በኋላ ሳይያዝ 1980 ላይ እንደ ፈረንጅ አቆጣጠር አብሮት እቅድ ያወጣው ከጄምስ ጋር መጀመሪያ የተባበረው ሰውዬ ስሙም ሄነሪ ይባላል። በሌላ በአደንዛዥ እጽ ሲያዘዋውር ይያዛል። ትክክለኛ ፎቶም ይህን ይመስላል። አሁን ለምን ጄምስ ሰዎችን እየገደለ እንደሆነ ይገባቸዋል። ምክንያቱም ሄነሪ ሲያዝ ኤፍቢአዮች መጡ። እናም ድራማ ሰሩ። ምን አይነት ድራማ መሰላችሁ የሰሩት? ጄምስ እንደምታውቁት ከዚህ ዝርፊያ ጋር የተገናኙ ሰዎችን የጠረጠራቸውን ሰዎች እንዳለ እያስወገዳቸው ነው። ይሄ ሄነሪ ደግሞ ያውቃል። እና ኤፍቢአዮች ለሄነሪ መምናሉት ጄምስ አንተንም ሊያስገድል ነው። ስለዚህ ከመገደል በፊት እስር ቤት ደግሞ በአደንዛዥ እጽ ከመበስበስ በፊት እሱ ላይ መስክር እና እኛ የምፈልገውን ህይወት እንሰጣለን አሉ። እሱም እሺ ብሎ ተስማሙ። እናም ሄነሪ ኒውዮርክ ላይ ጄምስን ብቻ አለ በጣም ታዋቂ የሚባሉት እንዳለ እያንዳንዳቸውን ከነ ማስረጃ ስራቸውን ተናዘዝ ለኤፍቢአዮች። እናም ኤፍቢአዮች የመሰከረባቸውን እንዳለ ማፊያዎች ያዙ። ጄምስንም ጋቻም አደረጉት። የጄምስ ትክክለኛ ፎቶ ይህን ይመስላል። ወዲያውም ፍርድ ቤት ቀረበ። ጄምስ እድሜ ልክ ተፈረደበት። ሄነሪ እሱ ላይ የመሰከረው ቤተሰቡንም እሱንም አዲስ ማንነት ተሰጥቷቸው ሌላ ከተማ ሄደው እንዲኖሩ ተመቻቸላቸው በሌላ ማንነት። ምክንያቱም ያው እንደምታውቁት ማፊያ አፈላልጎ ይገሏቸዋል። ለዛም ህጋዊ በሆነ መልኩ ሌላ ማንነት ሌላ ስም ተደርጎ ተደብቀው እንዲኖሩ ሌላ ስቴት ውስጥ ተመቻቸላቸው። አያችሁ ጄምስ ሲፈራ የነበረው ይሄን ነው። የኤፍቢአዮችን ስራ ያውቃል። እናንተ እንደዚህ ትልልቅ ወንጀለኞች ላይ መስክሩ እንጂ ማለት ምንም ይሁን ስራችሁ የነሱ በጣም የሚፈለጉ ሰዎች ከሆኑ የእናንተ ብዙ ነገራችሁ ይሰረዘላችኋል እና ራሳችሁን አድናችሁ ያኛውን ማስገባት ትችላላችሁ። ለዛ ነበር እያሯሯጠ ሲገላቸው የነበረው እነዛን ሰዎች። ግን መጨረሻ አልቀራለት። ግን ወደ ሄነሪ ስንመለስ አዲስ የተሰጠው ማንነቱን ይዞ ወንጀል መስራት ጀመረ። አደንዛዥ እጽ ማዘዋወር ጀመረ። ግን ያው ያላወቀው ነገር በፖሊሶች እይታ ውስጥ ስለነበረ ብዙ ጊዜ ተያዘ። ጭራሽ ሁሉም መጨረሻ ላይ ፍርድ ቤቱ ምን አደረገ? አዲስ የተሰጠው ማንነት ሰረዘው። በቃ አስቸግሯቸው መልሶ ስሙንም ማንነቱንም ወደ ሄነሪ መለሰው። ግን ከዛ በኋላ ያው አልገደሉትም፣ ዝም ነው ያሉት እነ ጄምስ። እናም ይሄ እውነተኛ ታሪክ ጉድ ፌላስ ተብሎ ፊልም ሁሉ ተሰርቶለታል። እናም ጄምስን ሆኖ ደግሞ እዚህ ፊልም ላይ የሚተውነው ሮበርት ነው። በጣም ታዋቂ ጎበዝ አክተር ነው። እናም ከላያችሁት ጉድ ፌላስ ብላችሁ ሰርች አድርጋችሁ እዩት። በጣም ደስ የሚል
ፊልም ነው። ዛሬም እውነተኛ ታሪካችን ይሄን ይመስላል። ላይክ ሰብስክራይብ ማድረጋችሁ በጭራሽ እንዳረሱ። ትምህርት ቤት ኦንላይን ማስተማሩን እያስተካከልኩላችሁ ነው። ትንሽ ጊዜ ስጡኝ እጀምራለሁ። በቀጣይ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁ እንዳረሱ። ወዳችኋለሁ።